የዛሬው የዲጂታል ዓለም መሰረት የሶፍትዌር ቴክኖሎጂ ነው። የዚህ ጉዞ መነሻ ደግሞ የዴስክቶፕ ኮምፒውተሮች ነበሩ። ቀደም ባሉት ጊዜያት ፕሮግራሞች ወይም አፕሊኬሽኖች የተወሰኑት በትልልቅ ኮምፒውተሮች ላይ ብቻ ነበር። ይህ የመጀመሪያው የሶፍትዌር ትውልድ ለዛሬው የሞባይል አፕሊኬሽን ምጥቀት ትልቅ መነሻና መሰረት ሆኗል። አፕሊኬሽን ኮምፒውተሮች ነው መጀመሪያ ኢንትሮዲዩስ የተደረጉት። ሰዎች አካውንቲንጋቸውን ለመስራት የሚጠቀሙባቸው የፋይናንሻል ሶፍትዌሮች ሼር አይደረጉም፣ በኔትወርክ ውስጥ አይሄዱም፣ ስታንዳሎን ናቸው። በአንድ ቦታ ሆነው ግን ኦፕሬሽንን መስራት የሚችሉ ስታንዳሎን አፕሊኬሽኖች ናቸው። ራሱ ከማይክሮሶፍት ብንነሳ እንደዚሁ ኮምፒውተሮች ላይ ራን መሆን የሚችሉ ኮምፒውተሮች ከተሰሩ በኋላ በእነዛ ኮምፒውተር ላይ ደግሞ ተጭነው መስራት የሚችሉ በይነ መረብን ማስተናገድ የሚችሉ ሶፍትዌሮች ናቸው የተሰሩት ማለት ነው። እነሱ ሶፍትዌሮች ተሰርተዋል። ከዛም በመቀጠል ደግሞ ሰዎች ለትናንሽ አክቲቪቲዎቻቸው የሚሆኑ እንደ ካልኩሌተር፣ እንደ አካውንቲንግ ፕላትፎርሞች እየተሰሩ ያንን ከርቭ ይዞ ነው ልክ የኮምፒውተር የመሸከም አቅሙ በሳይዝም እያነሰ አይደለም የመጣው። ኮምፒውተር ድሮ በጣም ትልቅ አልነበር። ከሳይዙም ካገኘውም ኢንፍራስትራክቸር ጋር ተያይዞ እንደዚሁ ሌሎች የአፕሊኬሽን ሶፍትዌሮች ወደ በይነ መረብ ማለት ብራውዘርስ ማለት ነው። አሁን ክሮም፣ ሞዚላ ምናምን የምንላቸው ብራውዘሮች መፈጠር ችለዋል። ስለዚህ እነሱ ደግሞ ምን አይነት ባህሪ ያመጡ? በርቀት ሆነሽ ዳታሽን ሰርች ማድረግ አትሊስት መረጃ ማግኘት የሚቻሉባቸው ፕላትፎርሞች እየመጡ ሄደዋል ማለት ነው። ትልቁን አውትብሬክ ደግሞ የሚይዘው የሶሻል ኔትወርክ ነው። እነ ፌስቡክ ኢንትሮዲዩስ ከተደረጉ በኋላ በደንብ የሰዎች መረጃን የመለዋወጥን አቅም ከኢሜይል ቀጥሎ እንደዚሁ እያደገ እንዲመጣ አድርጎታል ማለት ነው። አሜሪካ ላይ እንደመኖሬ በጣም ብዙ ፕላትፎርሞችን የመጠቀሙ እንትን ነበር እድሉ ነበረኝ። አት ሴም ታይም ደግሞ ስታርታፕ ተርስዴይ የሚል ፕሮግራም ነበር ሃርቫርድ ዩኒቨርሲቲ እና ኤቭሪ ተርስዴይ እዛ ሄድ ነበርና አዳዲስ አይዲያዎች ሲመጡ ፒች ሲደረጉ ኢንቨስተሮች ኢንቨስት ያደርጉባቸው እነዚህ ስታርታፖች ደግሞ ዊዝን ሾርት ፔሪድ ኦፍ ታይም ቶሎ ብሎ አፕ ሲያደርጉ ቶሎ ማርኬት ውስጥ ገብተው ህዝቡ ሲጠቀምባቸው ያዩዋቸው ፕላትፎርሞች ነበሩ። ከፌስቡክ መጀመር እንችላለን። ፌስቡክ የተሞከረው እኛ ሃይስኩል ተማሪ ያለን እኛ ትምህርት ቤት አጠገቡ ከሃርቫርድ ዩኒቨርሲቲ ስለነበረን መጥተው ለእኛ ነበር ዳውንሎድ እንድናደርግ ተደርገው መጠቀም የጀመርኩት። የኢንተርኔት መስፋፋትን ተከትሎ የድረገጽ ወይም ብራውዘር ዘመን መጣ። በዚህ ወቅት እንደ ፌስቡክ ያሉ ግዙፍ የማህበራዊ ሚዲያ መድረኮች ብቅ አሉ። ነገር ግን በወቅቱ እነዚህ አገልግሎቶች በብራውዘር ላይ ብቻ የተደገፉና ከኮምፒውተር ውጪ በተንቀሳቃሽ ስልክ ላይ በቀላሉ የማንጠቀምባቸው ነበሩ። ትልቁ ቴክኖሎጂ ግን በዚህ ሳይገታ ወደ አዲስ ምዕራፍ ተሸጋገረ። ብራውዘር አንድ አፕሊኬሽን ነው፣ ግን ከብዙ ሶርስ እንደምንጠይቀው ጥያቄ ቤዝ አድርጎ የሚመጣበት ነው። ሰፊም ነው። በፊት አንድ ሰው ፌስቡክ መጠቀም ቢፈልግ www.facebook.com ብሎ ጽፎ ነበር የሚጠቀመው። እንደዚህ አይነት ባህር ውስጥ ገብቶ ከሚፈልጉ ተቋማት እያደጉ ሲመጡ የየራሳቸው አድሬስ ያለው ቤዝ ዩአርኤል ያለው አፕሊኬሽኖች ዲዛይን መደረግ ጀምሮ ማለት ነው። እነዛ አፕሊኬሽኖች ምን ጠቅመዋል? ስፔሲፊካሊ ከማርኬት አንፃር እነሱ ብቻ እንዲታወቁ አግዘዋቸዋል። የፌስቡክ ነው፣ ሎጎ አለ፣ ከዛን ሲነካው የሚያገኘው ከሱ ጋር ሪሌትድ የሆነ ኢንፎርሜሽን ነው። እሱ ራሱን ችለው ወዝ ማርኬቲንግ። ስለዚህ ከዛ ጋር ተነስተው ከባህሩ ውስጥ ወጡና የኛ ራሳችንን ችለን በዚህ ውስጥ መገኘት አለብን ወደሚል ሄዱ ማለት ነው። አፕሊኬሽን ዴቨሎፕ መደረግ ጀመረ ማለት ነው። በተመሳሳይ ሁሉም ፕላትፎርም ዛሬ ላይ የምታያቸው የፋይናንሻል ተቋማት፣ የሶሻል ኔትወርክ ተቋማት፣ የሕክምና ተቋማት ብዙዎቹ የራሳቸውን አፕሊኬሽን አውጥተው በቀላሉ አክሰሲቢሊቲን ለመጨመር ችሏል ማለት ነው። ኡበር the first taxi hailing platform አለማችን ላይም ሲገባ እንደዚሁ ቶሎ የመጠቀሙ እድሉ ነበረኝ። ስኩዌር አፕ የሚባል ደግሞ ሌላ አፕሊኬሽን አለ። የሶፍት ፖስ ወይም ደግሞ ክፍያ ስልክሽ ላይ መቀበል የምትችይበትን ሲስተም ነው። እነሱም ላንች ከመደረጉ በፊት ወደ ገበያ ከመግባቱ በፊት 1-2 ወር አስቀድሜ የመጠቀሙ እድሎች ነበሩኝ። ወደ አፕሊኬሽን የመጣ ነው ብራውዘሩ ስላልሰራ ብቻ ሳይሆን አክሰስን ኢዚ ማድረግ አስፈላጊም ስለነበረ እና ደግሞ የቴክኖሎጂ ይዞት የመጣው ከአንድሮይድ እና ከአይኦኤስ ጋር ይዘው የመጡት ነገሮችም እነዚህን አዳፕት ማድረግ የሚችሉ ስለነበር ጊዜ እየፈጠራቸው እንዲሄድ ተገኝቷል ማለት ነው። በዚህ አጋጣሚ ሁሉም
ሁሉም ነገር አመጣጣችንን ብናየው ከኢንፍራስትራክቸር ጋር የሚገናኝ ነው። the more grown infrastructure ባለን ቁጥር የኛ የምንጠቀምበት አቅምና ፍላጎት እየጨመረ ነው። ኢትዮጵያ የሞባይል መተግበሪያ ቴክኖሎጂን ከዓለም ጋር ስትተዋወቅ ብዙም አልዘገየችም። በመጀመሪያዎቹ ጊዜያት የቴክኖሎጂ አጠቃቀም በጥቂት ሰዎችና በተወሰኑ አገልግሎት ላይ የተገደበ ቢሆንም ቀስ በቀስ ግን አሁን ላለበት ሰፊ የዲጂታል እንቅስቃሴ መንገድ ከፍቷል። ይህን ያህል ኢትዮጵያ ብዙ ወደ ኋላ አልነበረችም ቴክኖሎጂካሊ ስፔሻሊ when it comes to ይሄ ሞባይል ዲቨሎፕመንት ከእንደዚህ አይነት ነገሮች ጋር ከአፕሊኬሽን ጋር ተያይዞ በጣም ብዙ ወደ ኋላ አልነበርንም። ምናልባት የ5-6 ዓመት ጋፕ በመሃላችን ቢኖር ነው። ግን እነሱ ጋር ምንድነው ፕሮዲዩስ የሚያደርጉበት ፔስ እና ከአንዱ ወደ ኔክስት ስቴፕ የሚሄዱበት ፔስ በጣም ፈጣን ነው። የኛ ጋር ደግሞ በጣም ስሎ መሆኑ ብቻ ነው። ኢትዮጵያ ኢንፋክት ዩዝ ነው ያደረግነው አሁን በመፍጠር ደረጃ ሳይሆን በተጠቃሚነት ደረጃ ነው ፓርቲሲፔት ያደረግነው። በፊት ጀምሮ ያለን ትሬንድ ይሄ ነው። ብራውዘር ሲመጣ ሌላ ተመሳሳይ ብራውዘር ለመፍጠር ያሉትን አትሪቢዩቶች ተጠቅሞ ከመስራት በዘለለ እነዛን ሶፍትዌሮች የመጠቀም ልምምድ ነው እያዳበርን መተን አሁን ዓለም የደረሰበት ጋር እየደረሰን ነው። በቀደሙት ዓመታት ዴቨሎፐሮች የሞባይል መተግበሪያዎችን ለማበልጸግ ይጠቀሙ የነበሩት ፕሮግራሞችና የኮዲንግ መንገዶች እጅግ ፈታኝ ነበሩ። እንደ ጃቫ ኤምኤ ያሉ የፕሮግራሚንግ ቋንቋዎች ለእያንዳንዱ የስልክ አይነትና ስክሪን መጠን ተለያይተው የሚጻፉ በመሆናቸው አንድ አፕሊኬሽን ሰርቶ ለማጠናቀቅ ሰፊ ጊዜና ከፍተኛ የቴክኒክ ልፋት ይጠይቅ ነበር። ይሄ ደግሞ መተግበሪያን የማበልጸግ ሂደትን ውስብስብ አድርጎት ቆይቷል። ስትራክቸርድ ፕሮግራሚንግ ነበር የሚጠቀሙት። ሪዩዛቢሊቲ የለም። ሁሉም ነገር ላይን ባይ ላይን ነው ሪድ የሚደረገው። እያንዳንዷ አንዱ መስመር ያልቃል፣ ይዘጋል፣ ሁለተኛው መስመር ይሄዳል። ኮምፒውተሩም አንደርስታንድ የሚያደርገው ላይን ባይ ላይን ነው። 1 2 3 እያለ የሚሄድበት የፕሮግራሚንግ ስትራክቸር ያለው ስትራክቸር ፕሮግራሚንግ ነበር የሚጠቀሙት። ሲ ፕላስ ፕላስ አክቹዋሊ አሁን ኦብጀክት ኦሪየንትድ ሆነው ስራዎችን ይሰራሉ። ነገር ግን በፊት በነበረው ስትራክቸር ኦሪየንትድ ላይም እንደዚሁ ስራዎችን ተሰርቶባቸዋል ማለት ነው። የዛን ጊዜም ሶፍትዌሮች ሰርተዋል። ዩዘር ኢንተርፌስ አልነበረም። የሆነ ብላክ ስክሪን ላይ የሆነ ነገር አውትፑት ነው የሚመጣው። ይሄን አንድ ንካ ይሄን ለማድረግ አንድ ንካ ይሄን ለማድረግ ሁለት ንካ በሚል አይነት የሚሰሩ ፕሮግራሞች ነበሩ። እነሱን ተጠቅመው ነበር ወደ አፕሊኬሽን እየቀየሩ ኮማንድ ፕሮምፕት ጭምር ማለት ነው። የሲኤምዲ ኮማንዶች የሚያስተናግዱ እነሱም ጭምር እነ ማይክሮሶፍትም ዲዛይን ሲያደርጋቸው ጀምሮ የተጠቀሙባቸው ሜቶዶች ነበሩ። 2015-16 አካባቢ ካየሽ አብዛኛው አፕሊኬሽኖች ኢትዮጵያ ውስጥ የተሰሩ አፕሊኬሽኖች ፕሌይ ስቶር ላይ ብቻ ነው አፕሎድ የሚደረጉት። ያ ደግሞ የሆነበት ምክንያት ምንድነው? ያው ፕሌይ ስቶር ላይ አፕሎድ ለማድረግ ቀላል ነበረ። አብዛኛው ሰው ኮድ የሚያደርገው ኢዘር ኔቲቭ አንድሮይድ ነው። በቀላሉ ፐብሊሽ ማድረግ ይቻል ነበረ። when it comes to iOS ደግሞ አይፎን ደግሞ ተጠቃሚዎች ደግሞ ኤክስኮድ ይደረጉ ነበር። ምክንያቱም ኢዘር በኤክስኮድ እንደዚህ መጻፍ ነበረባቸው እነዛ ኮዶች እና ሰው አክሰስ አልነበረው። እነዛም ለመጻፍ ደግሞ ያው ማክቡክም ወይም ደግሞ አፕል ፕሮዳክቶች የሚያስፈልግ ነበር። ያን ያህል ሰው አክሰሱም አልነበረውም። ሰው ሞሮፍ የዊንዶ ኮምፒውተር ተጠቃሚ ነበረ። አፕል ዲቫይሶች በጣም ውድ ናቸው። እንደውም ሬር ነበሩ። ሰው ቢመጡ ማጠቃቀሙን አያውቅም ነበረ። ያኔ $100 አካባቢ ያለች በየአመቱ $199 አካባቢ የምትከፈል ያችንም ለመክፈል ትንሽ ዶላሩ አክሰሱም አልነበረም። በዛ ምክንያት ትንሽ የነበረው እንትን ሞር ወደ አንድሮይድ አፕሊኬሽኖች እንትን ማለት ወይ ፕሌይ ስቶርም እንትን ባይሉም ሰዎች ሼር ይደረጉ ነበር። ዜንደር የሚባል አፕሊኬሽን ነበር። ሰዎች አፕሊኬሽን ፎቶ ምናምን ነገር ሼር የሚደራረጉበት። ስለዚህ ለአብዛኛው ህብረተሰብ ክፍል ተደራሽ እንዳያደርጉ አድርጓቸው ነበረ። ከጊዜ በኋላ ከስትራክቸር ወደ ኦብጀክት ኦሪየንትድ ፕሮግራሚንግ መጣ ማለት ነው። ኤቭሪቲንግ ኢን ዘ ወርልድ ወደ ኦብጀክት ኢንቲቲ እንዲቀየርና በዛ ኦብጀክት ውስጥ ካታጎራይዝ ማድረግ እንዲቻል ሰው ራሱን ችሎ ኦብጀክት እንዲሆን ማንኛውም የምናየው ነገር አጠቃላይ ኦብጀክት እንዲሆን ኦብጀክትን ደግሞ ሪዩዝ ማድረግ አንድ ቦታ እንጠቀመዋለን ተመልሰንም ደግሞ በኋላ እንጠቀመዋለን። ይሄ ነገሮችን እያቀለለ የፕሮግራሚንግ ፕሪንሲፕሉን እያሳደገ መጥቶ ዲስ ዴይስ ማይክሮ ሰርቪስ ፕሮግራሞች ደግሞ አሉ ማለት ነው። ሰርቪስ ኦሪየንትድ ነን ማለት ነው። የነምበር ኦፍ ማይክሮ ሰርቪስ ፕሮግራም ኮሚኒኬት አድርገው እርስ በርሳቸው ሪዛልት ይሰጡናል። ስለዚህ ወደዚህ አይነት ስትራክቸር እና አርኪቴክቸር ደርሰናል ማለት ነው። ግን በፊት የነበረው ሶፍትዌር የሚሰራው ከችግር ተነስቶ ነው። የመጀመሪያው የሶፍትዌር ኢዝ አ ፕሮብለም። ያ ፕሮብለም የሆነውን ነገር በትክክል አንደርስታንድ ማድረግና
በኮምፒውተር እንዴት ሪዞልቭ ይደረጋል የሚለውን ማሰብ ነው የአንድ ትክክለኛ የሶፍትዌር ዴቨሎፕመንት ፕሮሰስ ውስጥ የሚከተተው። ሶ ሪኳየርመንት የሚባል ስቴጅ አለው። ፕሮብሌሙ አይደንቲፋይ ተደርጎ ሊሆን ይችላል። ለዛ ፕሮብሌም በቂ የሆኑ ኢንፎርሜሽኖች ይሰበሰባል በሪኳየርመንት። ከተሰበሰበ በኋላ አናላይዝ ተደርጎ ፖቴንሻል የሆነ ያንን ሊፈታ የሚችል ዲዛይን ይሰራለታል። ያ ዲዛይን ካለቀ በኋላ ነው ወደ ዴቨሎፕመንት የሚመጣው። ዲዛይኑ ሲታሰብ እንዴት ይሰራል፣ እንዴት ይሰቀላል የሚለው አጠቃላይ እስከ ዲፕሎይመንት ድረስ ሄዶ ዶክመንት ይደረጋል። ደን በመጨረሻ ዴቨሎፕ ይደረጋል። ይህ የቴክኖሎጂ ማዕበል ወደ ሀገራችን ኢትዮጵያ ሲደርስም ሀገር በቀል አልሚዎች እጃቸውን አጣምረው አልተቀመጡም። በመጀመሪያዎቹ ዓመታት የተበለጸጉት የሀገራችን አፕሊኬሽኖች በዋናነት የአማርኛ ኪቦርድ፣ የቀን መቁጠሪያዎችና ሃይማኖታዊ መጻሕፍትን ወደ ዲጂታል የመቀየር ትኩረት የነበራቸው ነበሩ። እነዚህ የመጀመሪያ ስራዎች ለዛሬው የኢትዮጵያ ቴክኖሎጂ ስነ ምህዳር መነሻ የሆኑት ናቸው። በጊዜው በጣም በቃ ፕሪየር የነበሩ ጊዜውን የቀደሙ አፕሊኬሽኖች ናቸው። አሁን ላይ ሆነች ደግሞ ስታያቸው ከፈንክሽናሊቲ አኳያ ሳይሆን ከዩአይ ዩኤክስ የሚባል ነገር አለ። ይሄ ግራፊክሶቹ ምናምኖቹ ትንሽ አፕዴት መደረግ ነበረባቸው። ሰውን ተደራሽ እንዲሆን አድርጓል። ሀገራዊ የሆነ ሀገር ነው። አብዛኛው የሚሰሩት አፕሊኬሽኖች ኢዘር በግዕዝ ወይም ደግሞ በአማርኛ ስለነበሩ ሞሮፍ ለህብረተሰቡ ቅርብ ነበሩ። የትምህርት ስርዓት ጋር ተያይዞ ዩኒቨርሲቲዎች የተማሪዎችን መረጃ ለመያዝ የሚጠቀሙባቸው ሲስተሞች እንደዚሁ ስኩሊንግ ሲስተም እንደዚሁ ፕራይሜሪ ሰከንዳሪ ስኩል ላይ እንደዚሁ ንቅት ያሉ ቀድሞ ገበያ ውስጥ የነበሩ እና ዳታ አያያዛቸው ማዘመን የፈለጉ ከምንም በላይ አካውንቲንግ እነ ፒስትሪ ሶፍትዌሮችን ፒስትሪ እዚሁ ባይሰራም አዳፕት ማድረግ አምጥቶ የፒስትሪ ጆርናል ኢንትሪ እንዴት ይሰራል፣ እንዴት ሂሳብ ይታረቃል የሚሉትን አትሊስት የሂሳብ አያያዛቸውን ማዘመን የሚችሉበትን ወስደዋል። በመበልጸግ ደረጃ ባይሆንም አዳፕት በማድረግ ግን እነዚህ ሶፍትዌሮች አይ ቲንክ ይቀድማሉ ብዬ አስባለሁኝ። ፍሬምወርኮች ነበሩ፣ በተወሰነ መጠን ቴምፕሌቶች ነበሩ። ዌብሳይት መስራት ብንፈልግ የሆኑ ፕሪዲፋይንድ የሆኑ ኤሌመንቶች ነበሩ። ሰው እነሱን ተጠቅመን መስራት የምንችልባቸው ጊዜ ላይ ነው እኔ ወደ ስራ የገባሁት። ስለዚህ ትልቁ ያቀለሉት ነገሮችም እነዚህ ናቸው። አሁን በእኛ ሰዓት ሁሉ ነገር አንቺ ነሽ ምጽፊው። አይ ሚን ሪዩዝን ብታደርጊ ኮፒ አድርገሽ ከአንዱ ቦታ ሌላኛው ፎልደር ላይ ገብተሽ ሌላ ፋይል ፈጥረሽ ፔስት እያደረግሽ እያንዳንዷን ኮድ እየጻፍሽ ነው በዛ ሰዓት የሚሰራ የነበረው። ይሄ አንደኛ ለኤረር ያጋጥማል፣ ሁለተኛ ባግ አይደንቲፊኬሽንሽን ፑር ያደርገዋል፣ ብዙ ነገር አለ። ነገር ግን በዚህ መንገድ ሶፍትዌር ይሰራ ነበር። ከዛን ቀስ እያለን ደግሞ ፍሬምወርኩ ራሱ ሞዴል ቪው ኮንትሮለር ወደሚባል ይሄንን ሃንድል ወደሚያደርጉ ፍሬምወርኮች መጣ። ከዛ ደግሞ ዩዘር ኤክስፒሪየንሱን ማኔጅ ማድረግ የሚችሉ እንደ ኤክስቴንድድ ጃቫስክሪፕት ሌሎችም አይነት የፍሮንት ኢንድ አይ ሚን የዩዘር ኢንተርፌስ ፕላትፎርሞች መጡ። እነሱን እየተጠቀምን በእነሱ ስትራክቸር መሰረት ኮዳችንን እያስቀመጥን የሚፈልገውን አውትፑት እንዲያመጣ ማድረግ ጀመረ። ቲቪ የሆኑ አፕሊኬሽኖች ነበረ። ለአንድሮይድ ስቱዲዮ ነበረ የምንጠቀመው፣ ለአይኦኤስ ደግሞ ኤክስኮድ እንጠቀም ነበረ። ያ ደግሞ ሁለት የተለያየ አንድ አይነት ፕላትፎርም ግን በተለያየ ቋንቋ ስለሚሰሩ ሁለት ራሱን የቻለ ሪሶርስ ያስፈልገው ነበር። አንድ አንድሮይድ ኮደር፣ ባክኤንድ፣ ፍሮንትኤንድ፣ ዩአይ ዩኤክስ እዚህ ጋር እንደዛው ሁለት ሶስት ቲም ይስፈልግሽ ነበር። ያ ደግሞ ኤፊሽንት አልነበረም። አሁን ላይ ደግሞ ኦልሞስት 2017-18 አካባቢ ይመስለኛል ወደ ፍለተር ማይግሬት ካደረግን በኋላ ኤቭሪቲንግ ፍለተር ላይ መስራት ጀመርን። ያኔ ፍለተር ኤርሊ ኦን ስለነበረ ኔቲቭ አፕሊኬሽኖች ያሏቸውን ፍሌክሲቢሊቲ አልነበረውም። ጥሩ ታይም ዊዝን ሾርት ፔሪድ ኦፍ ታይም ደግሞ እነዛን ፊቸሮች ፍለተር ስላመጣ ሞሮፍ ወደ ፍለተር ሄደን ፍለተር አንድሮይድም አይኦኤስ እንትን አት ሴም ታይም ይሰራልሽ ነበር። ቶሎ ሰው እሱም ብሎ ሁለት ኮድ ከሚጽፍ ኔቲቭ የሆኑ ቋንቋዎችን ለአንድሮይድ እና ለአይኦኤስ ከሚጽፍ አሁን ላይ አንድ ኮድ ጽፎ ሁለት ፕሮዳክት የሚሰጠው እንትኖች ቋንቋዎችና ቱሎች ስለመጡ ሰው ወደዛ ቶሎ ማይግሬት አድርጓል። በጣም ብዙ በሺዎች የሚቆጠሩ አፕሊኬሽኖችን ኢትዮጵያኖች ማበልጸግ እንችላለን። አሁን ላይ እንደ መስራት አይደለም በፊት ላይ ነበረው። በፊት ላይ ያው ብዙ ዴቨሎፐሮች ያስፈልጉሻል ስልሽ አንድ ክሩ መስራት የሚችለውን አሁን ላይ በአንድ በሁለት ሰው ነው የሚሰራው። በፊት ላይ ደግሞ እኔ በምሰራበት ሰዓት በነበርኩበት ቢያንስ 12-13 ሰው ምናምን ከውጭ ካሉ እንደዚሁም አፕወርክ የሚባሉ አፕሊኬሽኖች አሉና በዚህ ዌብሳይቶች ላይ ቲም ሰብስበሽ ነው የምትሰሪው።
በፊት አንድን አፕሊኬሽን በኢንተርኔት ማውረድ በጣም ታፍ ከነበረው ኢንፍራስትራክቸር ማለት ነው። ስለዚህ በ2G ኔትወርክ በጣም ስለው ናቸው። 3G ኔትወርኮችም ሪላቲቭሊ ቤተር ናቸው፣ ግን ስቲል ስለው ናቸው። በእነሱ ኔትወርኮች ከፕሌይ ስቶር እና አፕ ስቶር የማውረድ ልምምድ ትንሽ ነበር። ምክንያቱም ደግሞ ያው አንደኛ ሰው ኢንተርኔት አክሰስ አልነበረም። ልክ እንደ ዛሬው ሁሉም ሰው በየቀኑ ኢንተርኔት አክሰስ የሚያደርግበት ሚስ አልነበረም። ወይ ኢንተርኔት ካፌ ሄዶ ነው ወይ የሆነ ቦታ ሄዶ ነው ኢንተርኔት አክሰስ የሚያደርገው። ስለዚህ በቀላሉ ሰዎች በስልካቸው ያስታውሳሉ ዜንደር በብሉቱዝ መላላኪያ ፕላትፎርሞች ነበሩ። ሰው አንዱ ጋር ያለውን አፕሊኬሽን አንዱ ከጫነ ዳትዘናል እሱን ራሱ ሙሉን አፕሊኬሽኑን ወደዚህኛው ማሸጋገር የሚቻልባቸው ስርዓቶች ነበሩ። ይሄ ቅድም እንዳልኩትኝ ከራሱ ከኢንፍራስትራክቸር ጋር ከዩቲዩብ ዳውንሎድ ማለት ዩቲዩብ ሜት የሚባል እንጠቀም ነበር በጣም እና እኔ አስታውሳለሁኝ ይሄን አፕሊኬሽን ልጫንላችሁ ብሎ ብር የሚቀበሉ ሰዎች ናቸው። ዘፈን ስቶሪ እና አሁን ሀው ጊዜ ተቀይሮ ነገሮችን ብሊንክ ኦፍ አይስ ነገሮችን ክሊክ አድርገን የምናመጣበት ጊዜ ነው። እንግዲህ መጀመሪያ ያበለጸግ ነው ዛይራይድ ነው። ዛይራይድ አፕሊኬሽንን ስንሰራ እንደ ቤንችማርክ የተጠቀምነው ኡበርን ስለነበረ ለኢትዮጵያ እንደውም በጣም አድቫንስድ የሆነ ቴክኖሎጂ አበርክተናል ብዬ አስባለሁ። ለምን ኢትዮጵያ ውስጥ ስላልነበረ የኛ እንደ ተወዳዳሪ ወይም ደግሞ ስናይ የነበረው እንደ ቤንችማርክ ስንጠቀም የነበረው ኡበር ነው። ኡበር ደግሞ በዛን ጊዜ ሁሉም ሰው ይከፍል የነበረው በካርድ ነበር ወይም ደግሞ ኤሌክትሮኒክ ፔመንት ነበር። ኢትዮጵያ ላይ የዛን ጊዜ የነበረው ኤሌክትሮኒክ ፔመንት 2% አካባቢ ነው። ስለዚህ ካሽን መቀበል እንዲችል ሲስተሙን መስራት ነበረብን። ያን ስንሰራ ደግሞ ዋሌት የሚለውን እንትን በኢትዮጵያ ዋሌትን በታክሲ ሄሊንግ ፕላትፎርም ውስጥ ኢምቤድ አድርጎ የጀመረው ዛይራይድ ብቻ ነው በዛን ጊዜ። ስለዚህ እንደውም ቤንችማርክ ኡበርን አድርገን ብንጠቀምም ከኡበር የሌላቸውን ፊቸሮች ጨምረናል። ኢትዮጵያ ያርገነዋል አፕሊኬሽኑ። ቦሌ ኢንዱስትሪ ዞን ስፔሻል ዞን አለ አይደል? እዛ ውስጥ የነበረ አንድ ጄጄ የሚባል ተቋም ውስጥ ነበር። ግን እንደወጣሁኝ የገባሁትኝና ስራ የጀመርኩትኝ በዛ ሰዓት ያየሁትኝ ችግር እኔ ገብቼ ያየሁትኝ ችግር ፕሮዳክሽናቸውን ትራክ የሚያደርጉት ቦርድ ላይ ነጭ ዋይት ቦርድ ላይ እየጻፉ ነው። እያንዳንዱ ላይን አለ። ይሄ ፕሮዳክሽን ላይን የሚባል ማምረቻ ላይኖች አሉና ከእያንዳንዱ ላይን ስንት ተመረተ የሚለውን አንድ ሴት ልጅ እየሄደች ቦርዱን አፕዴት ታደርጋለች። ይሄ ላይን 100 ሰርቷል፣ ይሄ ላይን 50 ሰርቷል እያለች አፕዴት ታደርጋለች። ከዛን ተቋሙ በሰዓቱ የኢንዲያ ተቋም ስለነበር የኢአርፒ ሲስተም ነበራቸው። ስለዚህ የኢአርፒ ሲስተም እያለ ለምን በዚህ ትራክ ያደርጋሉ? ለምን ላይፍ ትራክ አናደርገውም ብዬ ፕሮፖዝ አደረኩኝና ምንድነው የሚያስፈልገው ሲባል በየላይኑ ኢንፑት መቀበል የሚችሉ ታብሌቶች ከሰቀልን እዛው ላይ ብናስገባ ላይፍ ትራክ እናደርጋለን። እናንተ እዚህ ቦርዱ ላይ መምጣት ሳይጠበቅባችሁ እዛው ባላችሁበት አት ሪል ታይም ምን ያክል ምርት እንደተመረተ ትራክ ማድረግ ይቻላል የሚል ፕሮፖዛል መጣ። ለእነሱ ዴቨሎፕ ተደረገ። ወዝ ኢፌክቲቭ ከዋይት ቦርድ ወደ ስክሪን መጣል ማለት ነው። ስክሪኑ ላይ የሚጽፍ ሰው የለም። እዛው በ8 ላይን አደረግንና ሰዎች እየሄዱ ያን ኢንፑት እንዲያስገቡ አደረግን። ለዛ መፍትሄ ያመጣውባቸው ገና ስራ ሲጀምር በተመረኩ መጀመሪያ ዓመቴ ያደረኩት አንድ ሰክሰስ ስቶሪ ማስታወሰው ይሄንን ነው። ይሄ ነው ሁሉም ቦታ ላይ ዛሬ የምታያቸው ሁሉም ሶፍትዌሮች በእንደዚህ አይነት ኦብዘርቬሽን የመጡ ውጤቶች ናቸው። የጀመርኩት ከ4 ዓመት አካባቢ ሆኖኛል። ጋዝ ስቴሽን አፕሊኬሽን ነው። ምናልባት የቅርብ ጊዜያችን ትውስታ ነውና እንደምታውቂው ነዳጅ በጠፋበት ሰዓት በጣም ከተማችን ያጨናነቀው መንገድ የተዘጋጋበት ሁኔታ ነበርና ያንን እንግዲህ ይቀርፋል ብዬ የሰራሁት አፕሊኬሽን ነው። ምንድነው የሚያደርገው አፕሊኬሽን የሹፌሮቹን እዛ አካባቢ በጭራሽ ሳይገኙ የት ማለት ነው ጋዝ ስቴሽኖቹ ሳይገኙ ባሉበት ቦታ ሆነው እነሱም ሰልፍ ሲስተም በመጠቀም እዛው ላይ ዌቲንግ ሊስት መሆን ይችላሉ ማለት ነው። ወይም ኪው ላይ ሆነው እዛ ላይ ባሉበት ነው ሰልፋቸውን ጠብቀው ተራቸው ሲደርስ አላርም ደርሷቸው ወይ ደግሞ ኖቲፊኬሽን ደርሷቸው እዛ ቦታ ይገኛሉ ማለት ነው። እንደ ጋዝ ስቴሽን ኦነር ደግሞ ከታየ ደግሞ እነሱ ደግሞ በምን ያህል ቀን ላይቭ እንደሚሆኑ ስራቸውን ቢዝነሳቸውን እንደሚከፍቱ በምን ያህል ሰዓት እንደሚዘጉ እና ደግሞ ማምጣት ከጀመሩ ደግሞ መቼ እንደሚያመጡ ለምሳሌ አሁን ነገ ነው የሚያመጡትና ተብሎ ለሊቱን ሙሉ ወረፋ የሚጠብቁ አሉ። ስለዚህ ያን ያለ ማስቀረት ይሄ አፕሊኬሽን ይጠቅማል ማለት ነው። ስቴፕ ለመሻገር ለምሳሌ ሬጂስትሬሽን ሊሆን ይችላል።
እንደምፈልገው አይነት ዲዛይን እንዲመጣ ፕሮባብሊ 2 ወር 3 ወር ሊፈጅብኝ ይችላል። አይዲያዎችን ይዘሹ ግን አይዲያውን ያንን ዲስፕሌይ ለማድረግ በጣም ጊዜ ይፈጅ ነበረ። በየቀኑ በሺዎች የሚቆጠሩ አፕሊኬሽኖች ይበለጽጋሉ። ነገር ግን ጥቂቶቹ ብቻ ተጠቃሚን ጠቅመው ገበያው ላይ ሲቆዩ፣ አብዛኞቹ ግን በጊዜ ሂደት ይጠፋሉ። ለዚህ ደግሞ ትልቅ ምክንያት አለ። ኮንሱመር ኢንድ ነው። የኢትዮጵያዊ ሶፍትዌር የመጠቀም ፍላጎት አለ። እኔ ቅድም ነግሬሻለሁኝ አድሬስ ሚ የሚባል ስኩሊንግ አፕሊኬሽን ብዙ ትምህርት ቤት ባካል ይቻላል። በጣም ሂውጅሊ ማርኬቲንግ የሰራ ነው እንደሱ ፕላትፎርም ነው። ሂውጅሊ ፌል ያደረግነው እሱ ፕላትፎርም ነው። ዊፍ ጎ ዊ ሃቭ ኖክድ ኤቭሪ ዶር። እንደዚህ አይነት ሶሉሽን አለን፣ እንደዚህ ያደርጋል፣ ይሄን ያደርጋል፣ ይሄን ያደርጋል። ኖ ዋን ሪስፖንድድ ጉድ። አንድም ትምህርት ቤት ሴኪዩር ማድረግ አልቻለም እና በነፃ 6 ወር ተጠቀሙ እያለን እና ዊን ማድረግ አልቻለም። ያልቻልነው ትረስት ስለሌለ ነው። አቅም የለም ብሎ ካለማመን የመጣ ነው። ይሄ ሀፕን ያደረገው የዛሬ 7-8 ዓመት ነው። ስለዚህ ይሄንን አይነት ነገር ሞክረን ፌል አድርገናል። ሁለተኛ ፌለራችን ምንድነው? እኛ ሶፍትዌሩን ሰራ ነውና ትራንስፖርት ወጪ አለው፣ የማስታወቂያ ክፍያ አለው ምናምን። we are not in position financially capable አልነበር። እንደ ስታርታፕም ካሰብሽ እንደ ድርጅት እንደ ተቋም እንደ ቢዝነስም እንትን ካልሽው ያንቺን ፉል ታይም አቴንሽን ይፈልጋል፣ ኢንቨስትመንት ይፈልጋል። ሶ ያ ነገር አይደረግምና ብዙ ጊዜ የማያቸው አፕሊኬሽኖች እንዲሁ እንትን ላይ እንኳን ካየሽ ምንድነው አፕ ስቶር እና ፕሌይ ስቶር እንኳን ካየሽ ኮሜንቶች ራሱ አይመለሱም። የሰው ሀሳብ ሰዎች ሲሰጡ አይመለሱም። የሚያሳየው ምንድነው እንደ ሆቢ የሆነች ነገር ይሰራና እዛች ላይ ጣል ይደረጋል፣ ፐብሊሽ ይደረጋል፣ ከዛ በኋላ ይረሳል። ያ አይነት ቴንደንሲዎች ናቸው አብዛኞቹ ቢዝነሶች ከእንትን እንዲወጡ ሲጀመሩም እንደ ቢዝነስ ትሪት ስላልተደረጉ ነውና የምናያቸው ነገሮች እንደዛ ናቸው። አሁን የሰው ሰራሽ አስተውሎት ዘመን ነው። ኤአይ አፕሊኬሽኖች ለተጠቃሚዎች የሚሰጡትን አገልግሎት የበለጠ ፈጣን ከማድረጉም በላይ የሶፍትዌር አልሚዎች አፕሊኬሽኖቹን የሚያበለጽጉበትና የሚያደራጁበትን መንገድ በከፍተኛ ሁኔታ ቀይሮታል። እንደ ባክኤንድ ካልን ጎላንግ ላይ ነው ያለው። እንትን ላይ ፍሮንት ኤንድ ላይ ከመጣን ደግሞ ፍለተር ነው አሁን ላይ በደንብ እየተሰራበት ያለው። ሌላው ደግሞ አዳዲስ ፊቸሮችን ነገ ላይ ስታመጪ ሁል ጊዜ አፕሊኬሽኖችን አፕዴት ማድረግ የለብሽም። ስለዚህ በማይክሮ ሰርቪስ ሌቭል ነው ነገሮችን የምንሰራው። ሶ ነገ ላይ ለምሳሌ የኛ ፕላትፎርም ዛሬ 6 ፊቸር ቢኖሩት ነገ 7ኛ ለመክተት አፕዴት አንለቅም። ከዛው ላይ ራሱን የቻለ እንትን አዘጋጅተንለታል። በዛ መሰረት አዳዲስ ፊቸሮችን አፕሊኬሽን አፕዴት ሳይደረግ እንጨምራለን ማለት ነው። ዴቨሎፕ የሚያደርገው ሰው ኮድ ብዙ የመጻፍ ሮሉ እየቀነሰ መጥቷል። ይሄ ደግሞ የሚገናኘው ከኤአይ ጋር ነው። ዛሬ ላይ ኤአይዎች ኮድ ማድረግ ይችላሉ፣ ይጽፋሉ፣ አናላይዝ ያደርጉልሻል። ኮድሽን የሰራሹ ስራ ምን እንደሆነ ያውቃሉ። ሪዛልቱን ይሄ የተሳሳተ ቦታ ሲሆን ባግ የማድረግ አቅማቸው በጣም የተሻለ ነው። ስለዚህ ዛሬ ላይ አንድ ዴቨሎፐር ነው ሲባል ኤአይን እንደ አሲስታንስ ማዘዝ የሚችል ማሆን መቻል አለበት ማለት ነው። አርቲፊሻል ኢንተለጀንስ በሁለት መንገድ እንጽፋለን። አንደኛ አፕሊኬሽኖቻችንን ያሉ ኤኒ ፎልቶች ኤኒ ኢሹዎች ካሉ የምንፈልግበትና ፊክስ የምናደርግበት ነው። ሁለተኛ አፕሊኬሽኖቻችን ራሱ ደግሞ ኤአይ ፓወርድ እንዲሆኑ አድርገናል። ለምሳሌ የብድር ማይክሮ ሌንዲንግ ሰዎች የሚበደሩበትን ለተለያዩ ባንኮች እናቀርባለን። ያን ስናቀርብ ኤአይ አለ ከኋላ ማለት ነው። ስለዚህ ክሬዲት ስኮሪንግ ይሰራል፣ ገቢ ወጪሽን ይሰራልሻል፣ ምን ያህል መበደር እንዳለብሽ ያሳይሻል፣ የቱ ጋ ነው ኢሹ ያለው፣ የቱ ጋ ነው ማስተካከል ያለብሽ፣ እንደ ግለሰብም እንደ ድርጅትም ማለት ካለብሽ እሱን ይሰራል። ሌላው አማርኛ፣ ኦሮምኛ፣ ትግርኛ የሚያወራ የሚጽፍ የሚመልስ ኤአይ ሰርተናል። እሱም በኢትዮጵያ የመጀመሪያው ነው። ይሄ ለተለያዩ ባንኮች እንደ ኮል ሴንተር ሊያገለግል ይችላል። ለኤኒ ካምፓኒዎችም እንደ ኮል ሴንተር ሊያገለግል ይችላል። ባንኪንግ ላይ ደግሞ ፍሮድ ዲቴክት ያደርግልናል። 2 ሰከንድ ነው የሚፈጅበት ዲቴክት ለማድረግ እና ኤአዩ በጣም ስራዎችን አቃልሎልናል። ለባንኮችም፣ ለመንግስትም፣ ለተለያዩ ተቋማትም የአርቲፊሻል ኢንተለጀንስ በጣም እንዲያቀልላቸው ያደረገ ጊዜውን ያማከለ ከሌላው ዓለም እኩል እያስኬደን ያለው ይሄ የአርቲፊሻል ኢንተለጀንስ መምጣት ነው። በጣም ኤክስፐርት የሆኑ ሰዎችን በዙሪያሽ እንደማግኘት እንደማለት ነው ኤአይ እና ያንን ደግሞ ባጠገብሽ ከሆነ ደግሞ አንቺ አንድ ስቴፕ ማሰብ ነው የሚጠበቅብሽ።
በኢትዮጵያ ባለፉት 5 እና 6 ዓመታት የሞባይል አፕሊኬሽን ተጠቃሚዎች ቁጥር በከፍተኛ ሁኔታ አድጓል። ዲጂታል ክፍያ፣ የታክሲ መጥሪያ አገልግሎቶች፣ የኦንላይን ገበያና የትምህርት መተግበሪያዎች የብዙውን የማህበረሰብ ክፍል ህይወት እያቀለለ ይገኛል። የገቨርንመንት ዳይሬክሽን ላስት 6-5 years የገቨርንመንት ዳይሬክሽን ሪሊ ሰፖርት አድርጓል። ሲስተም ሰፖርት አድርጓል፣ አቅም ፈጥሯል። አሁን እኮ ገንዘብ እኮ ኪስ ውስጥ ካሽ እኮ ይዞ የሚሄድ ሰው የለም። ይሄ ልምምድ እኮ ሶፍትዌር ነው ያሳደገው። ወደ ኋላ ሄደሽ ስታየው ፕላትፎርም ሶፍትዌር መጠቀምን ሰዎች ዌብሳይት እንዲኖራቸው ዲዛይን ያደርጋሉ በደንብ ከበፊቱ በበለጠ። ይሄን ልምምድ የፈጠረው እኮ ሲስተሙ ነው አይደል? በዛ ሌቭል ቁጥራችን እየጨመረ ሊሄድ ይገባል፣ ሊያድግ ይገባል። ሰው ገና ከዚህ በለጠ እየሆነ እንመጣለን። ዋናው ግን የሲስተም ቼንጅ ሀገራችን የተከተለችው የዲጂታል ትራንስፎርሜሽን አፕሊኬሽን ይሄንን ለውጥ በደንብ ኢምፓክት አድርጎታል። ቴሌብር ነው ካሉት አፕሊኬሽኖች ውስጥ እንደ አፕ በዙር ውስጥ አሁን ብዙ አፕሊኬሽኖች የሰሩ ስለሆነ ሆልድ እያደረጋቸውም ስለሆነ ነው እንጂ እንደ አፕሊኬሽን የመጀመሪያውን ይዞ የወጣው ብዬ ማሰቡ እሱ ነው። ማለት የብዙ አፕሊኬሽን ተጠቃሚ ላይሆኑ ይችላሉ፣ ግን ብዙዎቹ ደግሞ ሌላ የሚጠቀሙት አለ። እንደ ትኩስ የሚባል አፕሊኬሽን ነበረ፣ ቅርብ ጊዜ ሳይሆን ቆይቻለሁ። እነሱንም ኮንታክት ለማድረግ ሞክሬ ነበር። እነዚህ አፕሊኬሽኖች አሉና የቻት ነበር የሚደረግበት እንደ ኢንስታግራም አይነት ቨርዥን ነበረው። የተወሰነ ትዊተር ይመስላል እንደ አይነት አፕሊኬሽን ነበረ። እሱ እንደነበር አስታውሳለሁ። ከዛ ከቅርብ ጊዜ በኋላ ግን ብዙ አፕሊኬሽኖች መጥተዋል። በተለይ እንደዚህ ከባንክ ጋር ተለያይቶ ግን እንደዚህ የምንድነው የምንላቸው የቀጠሮ ለመያዝ የምንጠቀምባቸው የተለያዩ ፔመንቶችን ስካን የምናደርግባቸው ምናምን የተለያዩ መጥተዋል። ኢቭን በባንኮች ላይ ደግሞ ባለሽበት ሆነሽ ያው ምግቡን ኤቭሪቲንግ የምትከፊባቸውን ከቀላል የኮምፒውተር ፕሮግራሞች ተነስተው ዛሬ የመላውን ዓለም ኢኮኖሚና ማህበራዊ ህይወት መሪ የሆኑት የሞባይል አፕሊኬሽኖች ነገም ለውጣቸው የሚቋረጥ አይመስልም። ካሁን በኋላ ነገሮች በጣም እየቀለሉ ነው የሚሄዱት። ለምን ለእያንዳንዱ ፕሮዳክት አዳዲስ ነገሮችን እንጠብቃለን። ከባንኪንግ ሴክተር ላይ ወደ ሱፐር አፕ እና ኒዮ ባንክ እየሄድን ያለ ነው። ስለዚህ ዲጂታል ባንክ ብራንች የማያስፈልግበት ሁሉ ነገር እዛው ከስልክሽ ላይ የምጨርሽበት እንትኖች እና ያለው እንዲሁ ፔፐርለስ የሆኑ ባንኪንጎችን ያለው በባንኩ ሴክተር ማለት ነው። ሌላ ደግሞ አንኮላተራላይዝድ የሆኑ ደግሞ ካለማስያዣ ብድሮችን እናያለን። ይሄም የቴክኖሎጂ ውጤት ነው። እነ ኳንተም ኮምፒውተርም ኢንትሮዲዩስ የተደረጉ አሁን የተወሰኑ ቦታዎች ላይ ወደ አገልግሎት እየገቡ ነው። ስለዚህ ኢንፍራስትራክቸር ለውጦች ይኖራሉ። እነሱ ለውጦች ራሱን ችለው እኛንም አብረው ይዘውን የሚጓዙ ይሆናል።